የጦሩ ቁልፍ ኃይል በድሮን ተመታ። ጀነራል ምግበይ ከግንባር አፈገፈጉ። ህወሓት የድሮን ጥቃት እንደተፈጸመበት አረጋገጠ። ሻቢያ ብቻውን የመዋጋት ወኔ የለውም፣ ጀነራል ሳሞራ ደገሙ። ሻቢያ ትግራይን ከመጉዳት በስተቀር ማሰብም አይችልም ያሉት ጀነራሉ ጽምዶ በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው ብለዋል። ጊዜ አታባክኑ፣ ወደ ድርድር ተመለሱ ጠቅላዩ ፋኖችን አሳሰቡ። በአማራ ክልል ጉዳይ ጣልቃ አንገባም ያሉት አብይ በአንድነት መስራት ያስፈልጋል ሲሉ ጥሪ ያቀረቡ። ወደ አፋር ክልል ድንበር ጥሻ አልገባውም ሲል የአፋር ክልል መግለጫን ላይ የተሸረበ ሴራ ነው ሲል መግለጫ ያወጣው ህወሓት በሰዓታት ልዩነት በአፋር ክልል ትላንት ሌሊት የተወሰደበትን የድሮን እርምጃ ንብረቶቹ እንዳወደመበት በማመን መግለጫ አውጥቷል። ከድሮን ድብደባ በኋላ የሚይዘው የሚጨብጠው ያጣው ህወሓት አንዴ በጊዜው አስተዳደሩ በኩል አንዴ ደግሞ ቀጥታ ራሱ እርስ በርሳቸው የሚጣሉ መግለጫዎችን ማሰማታቸውን ቀጥለዋል። ጦሩን እየመሩ ግንባር የነበሩት ጀነራልም እግሬ አውጭኝ ብለው ወደ መጡበት መመለሳቸው ተሰምቷል። በአሁኑ የመረጃ ሰዓታችን የዚህን መረጃና የቀድሞው ኢታማዦር ሹም በድጋሚ ጽምዶ በሻቢያ መንግስት የተፈበረከ ነው ስለማለታቸው እንዲሁም ጠቅላይ ሚኒስትር አብይ አህመድ ጊዜ አታባክኑ ሲሉ ያስተላለፉትን ማሳሰቢያ አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሰሞኑ በኢትዮጵያና በኤርትራ መካከል ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ ኢሳያስ አፈወርቂ ላይ የዛቱት የቀድሞ የጦር ኃይሎች ዋና አዛዥ ጀነራል ሳሞራ ዛሬም ሻቢያ ብቻውን የመዋጋት ወኔ የለውም ሲሉ በድጋሚ ተከስተዋል። ሻቢያ ትግራይን ከመጉዳት በስተቀር ማሰብም አይችልም ያሉት ጀነራሉ ጽምዶ በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው ሲሉም ተናግረዋል። ጥምረት ወይም ጽምዶ የተሰኘው ማተራመሻ አደረጃጀት በሻቢያ መንግስት የተፈበረከ የፍርሃት አጀንዳ መሆኑን የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ አስታውቀዋል። ጀነራል ሳሞራ የኑስ ለአዲስ ዘመን እንደገለጹት ሻቢያ ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት ነው። አንደኛ ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል። ሁለተኛው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋል። ጥምረት ወይም ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ያሉት ጀነራሉ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሀሳብ ያዘለ እንደሆነ አመልክተዋል። የጥምረት ወይም ጽምዶ ዓላማ በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው ያሉት ጀነራሉ ለዚህም ዋነኛ ማስረጃ 8 ነጥቦች ያካተተ የሰላም ስምምነት እንደሆነ አመልክተዋል። ከስምምነቱ ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረው ግንኙነት ጤናማ ማድረግ የሚል እንደሆነ አንስተዋል። የሻቢያ መንግስት ኢሳያስ ይህችን ነጥብ ነቅሶ ማውጣት አለበት ማለቱንና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም አስታውሰዋል። የሻቢያ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስቦለት አያውቅም፣ ማሰብም አይችልም ብለዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት እንደሆነ አስታውቀዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ እንደሆነም ተናግረዋል። እነዚህ ኃይሎች የትግራይ ህዝብ ከፌዴራል መንግስት እንዲነጠል በማድረግ አደገኛ ችግር ውስጥ እንዳይከቱት ህዝቡ ሊነቃ እንደሚገባም ገልጸዋል። ለዚህም ህዝቡ ልጆቻችን ወደ ጦርነት አንልክም ሊሉ እንደሚገባም ጨምረው ተናግረዋል። የትግራይ ህዝብ በህወሓት ሰራዊትና በሐራ መሬት ያሉትን ልጆቹን ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላማዊ ኑሮ እንዲመለሱ በመጠየቅና ጫና በማሳደር ጦርነት አልፈልግም በሚል አቋሙ ሊጸና ይገባል ሲሉ ጀነራል ሳሞራ አሳስበዋል። በሌላ መረጃ ደግሞ አየር ኃይል በፈጸመው የድሮን ጥቃት የህወሓት ጦር መሪዎች መዳነገጣቸው የተሰማ ሲሆን ከሰሞኑ የክተት ጥሪ ሲያወጁ የተደመጡት ጀነራል ምግበይ ኃይለ ከዚሁ የድሮን ጥቃት በማምለጥ ከዘመቻው መመለሳቸውን የተመለከተ መረጃ ተሰምቷል። ህወሓት በበኩሉ የድሮን ጥቃት መፈጸሙን ገልጾ የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱ መጣሱን ወቁልኝ ሲል አነጋጋሪ መግለጫ አውጥቷል። በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዞት በገቡ የጦር መሳሪያ ታንክና ተሳቢ መኪኖች ላይ አየር ኃይል ትላንት በድሮን እርምጃ መውሰዱ ይታወቃል። በጥቃቱም የህወሓት ኃይሎች ወደ አፋር ይዘውት የገቡ የጦር መሳሪያ ታንክና ተሳቢ የጦር መኪኖች ወደ አመድነት መቀየራቸውን ተከትሎ ጦሩን ግንባር ላይ በአካል ተገኝቶ ከፊት ሆኖ ለመምራት እየተዘጋጁ የነበሩት ጀነራል ምግበይ ኃይልና አጃቢዎቻቸው ወደ አፋር ሲያደርጉት የነበረውን ጉዞ አቋርጠው ወደ መቀለ ለመመለስ መገደዳቸውን የመቀለ ምንጮች አረጋግጠዋል። አየር ኃይል በወሰደው ድንገተኛ እርምጃ የተደናገጠው ህወሓት ታዲያ ከሰዓታት በፊት ክስተቱን አስመልክቶ መግለጫ ወጣ ሲሆን የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷል ሲልም
የፌዴራል መንግስቱን ወንጅሏል። የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል ያለው የህወሓት መግለጫ የትግራይ ህዝብና የትግራይ ህዝብ ነጻ አውጪ ግንባር ህወሓት የፕሪቶሪያ ስምምነትን ተግባራዊ በማድረግ ዘላቂ ሰላም የሚያመጣ እምነት ለመገንባት በትዕግስት ሲሰሩ ቆይተዋል። ይሁን እንጂ ህልውናውን የትግራይ ህዝብን በማጥፋት እንደሚቀበል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነትን እንደ ሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅደዋል በማለት የመንግስት ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ መቆየታቸው እንደ እማኝ ጠቅሷል። ህወሓትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላም መንገድ እንዲከተሉ ሲጠይቁ መቆየታቸው የጠቀሰው መግለጫው የኢትዮጵያ መንግስት ይህንን ይግባኝ ችላ ብሎ በአፋር ክልል ውስጥ የተደራጁና የታጠቁ ዘራፊዎችን በመጠቀም ወታደራዊ እርምጃ ከፍቷል ሲል ከሷል። ከፌዴራል መንግስቱ በተጨማሪ የአፋር ብሔራዊ ክልላዊ መንግስት ትላንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ እየሆኑ ነው ሲል የሚከሰው ይኸው መግለጫ ከሰሞኑ በተከታታይ የተፈጠሩ ክስተቶች ሁሉ እቅድ አውጪና አስፈጻሚ የሆነው የፌዴራል መንግስት የፕሪቶሪያ ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃቶችን ፈጽሟል ሲል ገልጿል። ድሮን ጥቃቱ በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳት ማስከተሉን የጠቀሰው ህወሓት መግለጫው ሲቀጥል ይህ የድሮን ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው ያለ ሲሆን ህወሓትና የትግራይ ህዝብ በድጋሚ የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብ ሲል ጥሪ አቅርበዋል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ በእርሳቸው የሚመራው የፌዴራል መንግስት በአማራ ጉዳይ ጣልቃ እንደማይገባ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የታደሰውን የፋሲል ግቢ ዛሬ ጥቅምት 28 ቀን 2018 በመረቁበት ወቅት ነው። 11 ደቂቃዎች ገደማ በወሰደው ንግግራቸው ከጎንደር ባህር ዳር ባሻገር ከዚህ እስከ ጎርጎራ ያለው መንገድ ቢሰራ ውበት እንዳለው የአካባቢ ሰዎች እንደሚያምኑ የጠቀሱት ጠቅላይ ሚኒስትሩ ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደሮች ተጠብቀው እንዴት ልማት ሊሰራ ይችላል በማለት ጠይቀዋል። ባድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ አጽንኦት ሰጥተዋል። ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባባክኑ ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ሲሉም ጥሪ አቅርበዋል። ሲቀጥሉም ዛሬ ጎንደርን ባህር ዳርንም ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም፣ እኛ እንደሆነ ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም ሲሉ ተደምጠዋል። ይህ ድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ የልጆቻችን ነገ አማራ ስለሚሆን አማራና መላው ኢትዮጵያን ዳግም እንዲወለድ በጋራ እንቆም ሲሉ አደራ ብለዋል። በጎንደር በነበረን ጉብኝት የመገጭ የመስኖ ልማት ፕሮጀክት ስራ ሁኔታ ገምግመናል ያሉት ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17000 ሄክታር መሬት በመስኖ አቅርቦት ይሸፍናል ተብሎ ይጠበቃል ብለዋል። የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋል። የቀሩት ስራዎችን በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ። የመገጭ ግድብን በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል ሲሉም ገልጸዋል። በጎርጎራ ጣናነሽ የተሰኘችው ጀልባ ስራ ማስጀመራቸውን በማህበራዊ ሚዲያቸው ያሰፈሩ ሲሆን በጣና ውሃ ላይ እየቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት ጀምራለች። ከ180 ተጓዦች በላይ የማጓጓዝ አቅም ያላት ጣናነሽ ለጉብኝት ለመዝናናትና አስደማሚውን የጣና ሐይቅ ተፈጥሮ ከባቢ ለመጎብኘት ወደ ጎርጎራ ኢኮሎጂ የሚደረገውን ጉዞ የበለጠ ምቹ አድርገዋለች ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።